በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሆንልን። እንዲሁም ለእመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው የከበሩና የተመሰገኑ ይሆንልን። አሜን። ክቡራን የዲያቆን አቤል ፍሬው የዩቲዩብ ቻናል ተከታታዮች በሀገር ውጭም ከሀገር ውስጥም ያላችሁ ኦርቶዶክሳውያን በየቀኑ አዳዲስ የሚያስተምሩም ቁም ነገር አዘል የሆኑ ቪዲዮዎች ስለምንለቅ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወን አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቂርቆስ ቦታ ይባላል። የአባቱም አገር የእግዚአብሔር አብ ደብረ አጠገብ ዳውንት ወይም ደብረ አዘጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበር። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነሱም ሁለት ደጋግ ልጆች አላቸው። የተባረከ መልካም ፍሬ በጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር በዓይነ ምሕረት ተመለከታቸው፣ ልመናቸውም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 9 ቀን ተጸነሱ። ከ9 ወርም በኋላ ታኅሳስ 9 ቀን ተወለዱ። በተወለደበትም ዕለት ተነስቶ በእግሩ ቆሞ 3 ጊዜ ስብሃት ለአብ፣ ስብሃት ለወልድ፣ ስብሃት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆን ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያም ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጫወቱ ወደ ሀገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስ ምስጋናን በማቅረቡ ደስ አላቸውና እግዚአብሔርን ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቁመን እንደለመን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህን የተመረጠ ልጅ ሰጠችን አሉ።
የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብርን ንጉሥ ይኩኖ አምላክ ወዳሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አስገቡት። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋው ወደሙንም ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። የስሙም ትርጓሜ እስትንፋሰ ክርስቶስ ማለት መሲህ፣ የአብ የወልድ የመንፈስ ቅዱስ እስትንፋስ፣ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያት ፊትና በ72ቱ አርድእት ፊት እፍ እንዳለ እንደ እርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራል። ጌታችንም የዓለም ብርሃን ናችሁ እንዳለ በትምህርቱ የብዙዎችን ልቦና አብርቷልና። ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስ ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ወደ ደብረ ድባ መምህር ስሙ ኮራኮስ ወደሚባል ጻድቅ አባት ወሰደው። እርሱም የቅዱሳን መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራም በመስራት በምንኩስና ሥራ ፍጹም ነበረ። መልአከ ምክሩም የጻድቁ የአባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራኮስን ልጄ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቦናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔርና ወደ እመቤታችን ድንግል ማርያም ስዕለት ተስዬ ነበር። እነሆ እራቴና ምሳዬ የዓይኔ ማረፊያዬ የሚሆን ልጅን የሰጠኝ ባንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅንውት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠሁ። ከዓለም ሴቶች እሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል እጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ። በእግዚአብሔር ዘንድ ጽድቅ ሆኖ ይቆጠረልህ ዘንድ የቅዱሳን መጻሕፍትን ቃላት ብሉያትና ሐዲሳትም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድ ስንት ዓመትህ ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትም ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚስተካከልህ የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም፣ በእመቤታችን ማርያም ስም፣ በነቢያት ስም፣ በመላእክት ስም፣ በጻድቃን በሰማዕታት ስም ስማችሁ እገሌና እገሌ ይሁን ብለህ ትሰይማቸዋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለህ።
ንጹሕ ቁርባንም ለምእመናን ታቀርባለህ። ገበሬ እንክርዳድን ከስንዴ እንዲለይ ጻድቃንንም ኃጥአንን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውና ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉ ትላቸዋለህ። የኀጢአትን ማሰሪያ ትፈታ ዘንድ ለ12ቱ ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትና የምድር ሥልጣን ላንተ ይሰጥሃል። በምድር ያሰርከውን በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጻድቃን የሰማዕታት በረከት፣ የእልፍ አእላፍ የሚሆኑ የመላእክት በረከት ባንተ ላይ ይደር። ዳግመኛም ሕያው እግዚአብሔር የሰሎሞንን ጥበብ፣ የዕዝራን ዕውቀት፣ የያሬድን መንፈሰ ልቦና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቦና ምንጭ የሚያጠጣ የምስጋና መፍሰሻ ያድርግህ። የሕይወትህም ውሃ ያጠጣህ፣ በብርሃን አበባው ይሸልምህ። የሕይወትህና የክህነትህን አክሊል ይስጥህ። እግዚአብሔር የ318ቱ ሊቃውንት፣ የ12ቱ ሐዋርያት፣ የቀናች ሃይማኖት፣ የተዋሕዶና የእውነት ምሰሶ ያድርግህ። ከልጆች ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግህ። በመድኃኒታችንና በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆች ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት ባንተ ላይ ይደር አለው። አባቱ መልአከ ምክሩም ይህን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህ በኋላ አቡነ ዘበሰማያት በአንድነት ደግሞለት በዚህ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጻሕፍት ሁሉ ርዕስ የሚሆን ፊደልና የሐዋርያው ዮሐንስ መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያትን ሥራ፣ የቅዱስ ጳውሎስን፣ የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቦናውን ብሩህ አድርጎለታልና እግዚአብሔርን የጥበብን መብራት አብርቶለታልና የልቦናውን በር ከፍቶለት በእግዚአብሔር ፈቃድ የመጻሕፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ትርጓሜያቸውንም ጽሕፈቱንም የጸሎቱንም ሥርዓት የሥጋና የነፍስም ጥበብ ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባቱንና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኝ። ይህንንም ቃል በልቦና ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቦናው በክርስቶስ ፍቅርና እንደ እሳት የሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፍአ ድንግል ስትሆን የሕያው እግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን ድንግል የምትሆን መልካሚቷ ርግብ እመቤታችን ጽጌ የሚባል ልጇን እንደምትስም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስን ትስመው ነበር። እመቤታችንም የልጇ የእስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው፣ ወይም የስኳር ጣዕም ወይም የማር ወለላ ነውን፣ ወይም የወይን ፍሬ ነውን፣ ወይም የትርጓም ጣዕም ነውን? የልጄ እስትንፋሰ ክርስቶስ መዓዛ ምን ያክል ይሸታል? ኮል የሚባል ሽቶ ነውን? ወይም አልባስጥሮስ የሚባል ሽቶ ነውን? ሲሂን፣ ናርዶስ፣ ሰሊሆት፣ ቀንዓት የሚባል ሽቶን ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿም እቅፍ አድርጋ
በክንዷ ታቆመውና ታስቀምጠው ነበር። በልብሷም ሸፍና በጀርባዋ ላይ ታዝለዋለች። አንተ ደስታዬ ሞገሴ ነህ፣ ልጄ ለዘላለም ኑሮልኝ እያለች ታጽናናው ነበር። የአባታችን የአቡነ እስትንፋሰ ክርስቶስ ልቦና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትሆን በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን የሚደግምበት ሰዓትና ውዳሴ ማርያምን የሚደግምበት ጊዜ ልቦናው ፈጽሞ ይመሰጣል። የጻድቃንንም ገድል የሚያነብበት ጊዜ መንፈሳዊ ቅንዓትን ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቅኑት እንደ ገበሬ፣ ጽሙድ እንደ በሬ ሆኖ የምንኩስና ሥራን መስራት ይወድ ነበር። እንደ እሳት በላፌን ወጥቶ ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናውን እንደ እሳት ነደደ። የተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱ የ46 ቡልያት መጻሕፍትን የ35 ሐዲሳት መጻሕፍትን አንባቢ አደረገ። እነሱም በድምር ቁጥራቸው 81 ነው። የአንደበቱም መንቀሳቀስ መዝሙረ ዳዊትና የእግዚአብሔር ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳን የትሩፋታቸውን ተጋድሎ ልማድ አደረገ። መዝሙረ ዳዊትን በማንበብ ዘወትር ይተጋ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ያደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስ ስም ፊቴን በትምህርተ መስቀል እማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበር። ያን ጊዜ ወጥመዳቸውን ይጠመዱ አጋንንት ወጥመዳቸውን ጠቅልለው በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተራራጡም ፈጥነው ይሸሻሉ። ከዚህ በኋላ ናኩተከ እስከ መጨረሻ ይደግማል። ጌታችን ለሐዋርያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ያስተማራቸውን እስከ መጨረሻ በሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎም 318 ሊቃውንት የደረሱትን ጸሎተ ሃይማኖት ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህ በኋላ ቃል የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ የምሳሌውን ሁሉ ትርጉም ልብ ታስተርገኝ ዘንድ እግዚአብሔርን አመስግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔና ጩኼ ስለ ኃጢአትን ስለ ጻድቃን የሚናገረውን መዝሙረ ዳዊትን እደግማለሁ። ጣዖትን በሚያመልኩ በዝንጓዓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ በአባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትም የሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆውን በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎትና የነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔር እናመስግን ብሎ እስከ መጨረሻ የ15ቱን ነቢያት ጸሎት ይፈጽማል። 13ቱ ነቢያት ወደሱ መጥተው ይስሙታል፣ ይባርኩታል፣ ይቀድሱታል። የተሸሸገውን ምስጢር ይገልጹለታል። አስቀድሞ የተደረገውን ወደፊት የሚመጣውን በመጨረሻም ዘመን የሚደረገውን ምስጢር ሁሉ ይነግሩታል። ዕድሜው 33 ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቀቡንና አስኬማን፣ ቅናትና ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህንም ተቀበለ። እነዚህን ከተቀበለ በኋላ ቅሞ ሲጸልይ ዋለ። ያለ ሥጋ ወደሙ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያቺን ገዳም ደብረ ቀርሜሎስ ደብረ አልድባ ብሎ ሰየማት። በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የወጣች ከልጇ
ከወዳጇ ጋር የተሳለች የእመቤታችን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ በሌላ ሰው ጋር አይገናኝም። በውስጣም በጾምና በጸሎት በስግደትና ሌሊት በትጋት በትምህርትም በረሃብ በጥም በእርቃን በድህነት ሥጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ሥራን አደረገ። በአንዲት ቀን ጸሎት ጸልዮ 240,000 ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎትና በረከቱ ከሁላችን ጋር ይሁን። ከዚህ በኋላ በዘመኑ ከነበሩት ብፁዕ አቡነ ማርቆስ የዲቁና ማዕረግ ተቀበሉ። ከዚያም በሐይቅ አቡነ ኢየሱስ ሞዓ ገዳም መነኮሱ። ከዚያም ወደ ሕንፃ ደብረ ዱባ ሄደው የኢትዮጵያ ሊቀ ጳጳሳት የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ማዕረገ ቅስና፣ ቁምስና እና ኤጲስቆጶስነት በቅደም ተከተል ተቀብለዋል። አቡነ እስትንፋሰ ክርስቶስ አብይ ጾምን 40 ሌሊትና 40 ቀን እህልን ውሃ ሳይቀምሱ ይጾሙ ነበር። እግሮቻቸው እስኪያብጡ ድረስ ቆመው ይጸልዩ ነበር። ለሽፋሽፍቶቻቸውም እረፍትን አይሰጧቸውም ነበር። በአንድ ወቅት ወደ አቡነ ኢየሱስ ሞዓ ገዳም ሲሄዱ ወደ ገዳሙ ለመግባት ሐይቁን የሚያሻግራቸው ቢያጡ ተንበርክከው ሲጸልዩ በቅዱስ ሚካኤል እጅ ደንገል ወይም ታንኳ ቀርቦላቸው ሐይቁን ተሻግረዋል። 9 ዓመት አባይ ባህር ውስጥ በራሳቸው ተዘቅዝቀው በቆም ለኢትዮጵያ ሲጸልዩ ከቆዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ኢትዮጵያን ምሬሃለሁና ከዚህ ባህር ውጣ ብሏቸዋል። ከዚያም ማረፊያቸው ወደ ሆነች ዳውንት ደብረ አስጋጅ በመመለስ 17 ገዳማትን መስርተዋል። ወደ ደብረ ዳሞ በሄዱ ጊዜም በትምህርተ መስቀል አማትበው ያለ ገመድ በደብረ ዳሞ ተራራ ላይ በመውጣት ከአቡነ አረጋዊ ጋር ተገናኝተዋል። በየገዳሙ ሲዘዋወሩ ከሞላ ውሃ በደረሱ ጊዜ በመስቀል ምልክት አማትበው በእግራቸው እንደ ደረቅ መሬት እየረገጡ ይሻገሩ ነበር። 5 አንበሶችና 5 ነብሮች ይከተላቸው ነበር። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርከው ሥጋ ያደርጉላቸው ነበር። እነርሱም ያንን ይመገቡ ነበር። የትግራይን አድባራትና ገዳማት ለመጎብኘት ወደ ቅዱስ ያሬድ ደብር ሲደርሱ እመቤታችን ከቅዱስ ያሬድ ከብሔረ ሕያዋን መጥቶ እና ከልጇ ጋር ወደ እርሳቸው መጥታ ብዙ ተአምራትን አድርጋላቸዋለች። ከቅዱስ ያሬድም ተምረዋል፣ ቡራኬ ተቀብለዋል። የጻድቁ የዕረፍታቸው ቀን በደረሰ ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምፅ በሰማይ ተሰማ። እንደ ፀሐይና እንደ ጨረቃ እንደ ከዋክብት የሚያበሩ የተለያዩ መብራቶች ታዩ። መሬትም 4 ጊዜ ተንቀጠቀጠች። ተራሮችና ኮረብቶች እጅግ ተናወጡ። ነፍሳቸው ከሥጋቸው በምትለይበት ሰዓት እንደ መብረቅ የሚጮህ ታላቅ ድምፅ ከሰማይ ተሰማ። ያን ጊዜ ሰው ሁሉ፣ እንስሳት፣ አራዊት፣ ዛፎችና ቅጠሎች፣ ተራሮች፣ ኮረብቶች፣ ወፎችም በየወገናቸው አለቀሱ። ፀሐይና ጨረቃ ጨለሙ፣ ከዋክብትም ረገፉ። አብ ወልድ መንፈስ ቅዱስ በታላቅ ግርማ በአንድነትና በሦስትነት እየተመሰገኑ መጡ። ኪሩቤል ሱራፌል ከነማዕጠንታቸው 99ኙ ነገደ መላእክት፣ 12ቱ ሐዋርያት፣ 15ቱ ነቢያት፣ ሰማዕታት ከቅዱስ እስጢፋኖስ
እስከ ተፍጻሜተ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ ያሉት ቅዱሳን መነኮሳት ከአባታቸው ከእንጦንስ ጋር መጡ። የሰማዕታት እናታቸው፣ የመነኮሳትና የደናግል አክሊላቸው፣ ክብራቸው፣ መመኪያቸው፣ የሐዋርያት ስብከታቸው፣ የነቢያት ትንቢታቸው፣ የመላእክት እህታቸው፣ የኃጥአን ተስፋቸው፣ የፍጥረት ሁሉ አማላጃቸው፣ የምሕረት እናት ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ደናግላን አስከትላ መጣች። ጻድቁ አባታችን ከጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ከተቀበሉ በኋላ ለዚህ ክብር ያበቃቸው እግዚአብሔርን አመስግነው በሰላም አረፉ። ዕረፍታቸውም ሚያዝያ 9 ቀን ሲሆን ያረፉበት ቦታም ሰሜን ወሎ ሀገረ ስብከት ዳውንት ከተማ ደብረ አስጋጅ ገዳም ነው። አቡነ እስትንፋሰ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተቀበሉት ቃል ኪዳን ጥቂቱ ዝክራቸውን የዘከረ መታሰቢያቸውን ያደረገ ስማቸውን የጠራ ገድላቸውን የጻፈ ያጻፈ ያነበበ የተረጎመ የሰማ በፍጹም ልቦና አምላከ እስትንፋሰ ክርስቶስ ኃጢአቴ ይቅር በለኝ ብሎ የጸለየ ስሙ በሕይወት መጽሐፍ ይጻፍለታል። ለቤተ ክርስቲያናቸው መባ፣ ስንዴ፣ ዘይት፣ ዕጣን፣ ጧፍ የሰጠ ኃጢአቱ ይደመሰስለታል። በገነት በመንግሥተ ሰማያት በደስታ ይኖራል። በስማቸው የተራቆተውን ያለበሰ የተራበውን ያበላ ያዘነውን ያጽናና ያረጋጋ በመታሰቢያቸው ዕለት ለአገልግሎት የሚፈልገውን መልካሙን ነገር ያደረገ ኃጢአቱ ይሰረይለታል። በየዓመቱ ሚያዝያ 9 ቀንና በየወሩ የዕረፍታቸውን መታሰቢያ በዓል ያከበረ ዝክራቸውን የዘከረ ሰማያዊ ክብር ያገኛል። በስማቸው የጽዋ ማኅበር የሚጠጡ ሰዎች ቢኖሩ በመካከላቸው የጻድቁ አምላክ ይገኛል። ዝክራቸውን የዘከሩ መታሰቢያቸውን ያደረጉ የስማቸው የተጽናኑ የተማጸኑ በገድላቸው የተሻሹ በጠበላቸው የተጠመቁና የጠጡ መካኖች ልጅ ይወልዳሉ። ችግር ደርሶበት ስማቸውን የጠራ ወንድ ወይም ሴት ልጁን በስማቸው የሰየመ በበዓላቸው ቀን ቁራሽ እንጀራና ቀዝቃዛ ውሃ ለነዳያን የሰጠ ኃጢአቱ ይሰረይለታል። ከደቀ መዛሙርታቸው ከልብሰ ክርስቶስ ጋር በጎዳና ሲሄዱ የደረቀ የሰው አጥንት አግኝተው ፈጽሞ ወደ እግዚአብሔር ሲለምኑ ያን ጊዜ በጸሎታቸው ኃይል ያ የሞተውና የደረቀው አጥንት ነፍስ ዘርቶ ተነስቷል። የቀትር ጋኔን ለክፏት ልቧን ሰውሯት ያገኘችውን ሰው እና እንስሳ በጥርሷ ትነክስ የነበረች አንዲት ሴት ሞታ ሰዎች ሊቀብሯት ሲሉ የእስትንፋሰ ክርስቶስ መስቀልና መታጠቂያውን በአስከሬኑ ላይ ሊያስቀምጡት በእግዚአብሔር ኃይል ተነስታለች። አባታችን እስትንፋሰ ክርስቶስ በብርሃን ሰረገላ ወደ ሰማይ ሲያርጉ ዓይኑ የጠፋ እግሮቹ ልምሾ የሆኑ ሰዎች አይቷቸው አባቴ እስትንፋሰ ክርስቶስ ሆይ በጸሎቶ ፈውሱኝ ብሎ ተማጸናቸው። አባታችን እስትንፋሰ ክርስቶስም ያንን ሰው አዝነውለት በእጃቸው ያለውን መሐረብ ወረወሩለት። በዚያን ጊዜ ልምሾ የነበሩ እግሮቹ ዳኑ፣ ዓይኑም በራለት። ስንዴ ዘርተው ወይን፣ ጥድንም፣ ወይራን፣ ግራንም ተክለው በአንዲት ቀን ለቤተ ክርስቲያን አገልግሎት ስንዴውን ለመሥዋዕት ወይኑን ለቁርባን ዕለቱም በተአምራት አድርሰዋቸዋል። በልጃቸው ዓይነ ስውር መሆን ተጨንቀው የነበሩ አንዲት እናት እስትንፋሰ ክርስቶስ ልጃቸውን ቢፈውስላቸው እንደሚመነኩሱ ስዕለት ተስለው ጠበሉን ሊያስጠምቁት የልጃቸው ዓይኑ በራለት። ሆኖም ግን
ተስለው የነበሩን ምንኩስና እንዳያደርጉ ዘመዶቻቸው ስለከለከሏቸው ልጃቸው ተመልሶ ዓይነ ስውር ሆነዋል። ወለተ ማርያም የተባለው እናት ትዳር መስርተው ለ12 ዓመታት ልጅ ሳይወልዱ ሲኖሩ የጻድቁን ገድል አዝለው በስማቸው ስም ቢማጸኑ ልጅ መውለድን በቅተዋል። ሊበተን የነበረውን ትዳራቸው ተቃንቶላቸዋል። ከዚህም ባሻገር በጻድቁ አማላጅነት ከጡት ካንሰር በሽታ እንደተፈወሱ ጤንነታቸውም እንደተመለሰላቸው እኒህ እናት ምስክርነት ሰጥተዋል። የጻድቁ አቡነ እስትንፋሰ ክርስቶስ በዓል ይዘክሩ የነበሩ ሰዎች ላይም አካለ ጎደሎ ጥጃ ትወልዳለች። ከቤተሰቡ መካከል በእምነቷ ጠንካራ የነበረችው እህታቸው ጥጃዋን በእስትንፋሰ ክርስቶስ ገድል ብታሻት በእግሯ ቆማ ሄዳለች። የእናቷም ጡት ተንቀሳቅሳ ለመጥባት ችላለች። ለ5 ዓመታት ሆዱ አብጦ የነበረ አንድ ዲያቆን የጻድቁ ገድል የተደገመበትን ጠበል ሲጠጣ ከሕመሙ ተፈውሰዋል። በአቡነ እስትንፋሰ ክርስቶስ ስም እየተማጸኑ በገድላቸው በመጸለይና ሰውነታቸው በመሻሸት እንደዚሁም በገዳማቸው በሚገኘው በጠበላቸው በተጠመቅ በእምነታቸው በመቀባት ብዙ ምዕመናን አሁንም ከሕመማቸው እየተፈወሱ ናቸው። የጻድቁ ገዳም በሰሜን ወሎ ሀገረ ስብከት ዳውንት ከተማ አካባቢ ይገኛል። በረከት ለመቀበል ወደ ገዳሙ ለመሄድ ከወልዲያ እስከ ዳውት በመኪና የ8 ሰዓታት መንገድ ይወስዳል። ከዳውንት ከተማ ወደ ገዳሙ አቅራቢያ የሚያደርሱ አነስተኛ ተሽከርካሪዎች ይገኛሉ። ወደ ገዳሙ ለመግባት ለጠነከሩ የ1 ሰዓት ያህል የእግር ጉዞ ይኖረዋል። የጻድቁ በዓለ ዕረፍት የሚከበርበት ዕለት ሚያዝያ 9 ቀን ከወልዲያ እስከ ገዳሙ የሚያደርሱ መጓጓዣዎች ስለሚገኙ ሕዝበ ክርስቲያኑ ወደ ገዳሙ በመሄድ ከበረከቱ ተሳታፊ እንዲሆኑ ገዳሙ ጥሪ ያስተላልፋል። የጻድቁ ጸሎታቸው በረከታቸውና አማላጅነታቸው ከሁላችን ጋር ይሁን፣ አሜን።